አርእስተ ዜና ዳዕዋ በሀገራችን እንዲስፋፋና እውነትን ለማሳወቅ ወቅቱ ያበጣውን ማህበራዊ ሚዲያ በአግባቡ መጠቀም እንደሚያስፈልግ ተገለጸ። በየመን የስደተኞች ማዕከል ላይ በአሜሪካ ተፈጸመ በተባለው ጥቃት የተጎዳ ኢትዮጵያዊ እንዳለ ተሰማ። ምክር ቤቱ የእንስሳት ጤናና ደህንነት ረቂቅ አዋጅን አጸደቀ። ኢትዮጵያና የተባበሩት አረብ ኤምሬት በቴምር ልማት ላይ በጋራ ለመስራት ተስማሙ። በደቡባዊ ፈረንሳይ ውስጥ በሚገኘው ላግራንዴ ካምፕ መስጂድ ኢስላም ጠል በሆነ አስተሳሰብ የተጠቃ ግለሰብ ባደረሰው ጭካኔ የተሞላው ጥቃት የአንድ ሙስሊም አማኝ ሕይወት አለፈ። በህንድና ፓኪስታን መካከል ያለው ውጥረት አሁንም እየቀጠለ ይገኛል ተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ ምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰዒድ መሐመድ ነኝ። አብራችሁን ቆዩ። በቲክቶክ የማህበራዊ ሚዲያ ከ5000 በላይ ለሆኑ የሌላ እምነት ተከታዮች ወደ እስልምና እንዲመጡ ምክንያት የሆነው ሁሴን አህመድ የምስጋናና የሽኝት መርሃ ግብር ተደረገለት። ራህማ እስላማዊ ድርጅት ዳዕዋን በጋራ ለመስራት የሚያስችል የመመካከሪያ መርሃ ግብር በዛሬው ዕለት አድርጓል። ዝርዝሩን ሙስጠፋ መሐመድ። ራህማ እስላማዊ ድርጅት ዳዕዋን በጋራ ለመስራት የሚያስችል የመመካከሪያ መርሃ ግብር በዛሬው ዕለት አድርጓል። ራህማ እስላማዊ ድርጅት የጎዳና ላይ የዳዕዋ እንቅስቃሴዎችን እያደረገ የሚገኝ ድርጅት ነው። በእስካሁኑ የድርጅቱ እንቅስቃሴ የጎዳና ላይ ዳዕዋ በማድረግ በበርካታ አካባቢዎች የተዘዋወረ ስለ እስልምና እውነትነትና ትክክለኛነት ለህዝቦች እያደረሰ ይገኛል። ራህማ እስላማዊ ድርጅት ዳዕዋ ሊደረግባቸው ይገባል ባላቸው ትምህርት ቤቶች፣ በተለያዩ ከተሞች፣ በባዛር ቦታዎች፣ በክፍለ ሀገሮች ስለ እስልምና እውነትነት ለሌሎች የሌላ እምነት ተከታዮች በማዳረስ የሚታይ ለውጥ እያመጣ መሆኑም ተገልጿል። አሁን ባለው ነባራዊ ሁኔታ ያለውን ምቹ አጋጣሚ በአግባቡ በመጠቀም ዲናችን ለማሳወቅና ለማስፋፋት እድሉን መጠቀም እንደሚያስፈልግም በዕለቱ አስተያየት ተሰጥቶበታል። ጊዜውን መጠቀም አለብን። በግንባር እንደዚህ አሁን ራህማ እስላማዊ ጎዳና ላይ ዳዕዋ እንደሚያደርገው እንደዚሁም ደግሞ በሶሻል ሚዲያዎች ላይ እንግዲህ ወቅቱ ነውና ያመጣው ይሄንን ተጠቅመን ኢስላምን ከዚህ በላይ ነገር ስለሌለ ይሄንን ልንሰራበት ይገባል። በዚህ መርሃ ግብር ላይ የተገኙት ኡስታዝ አብዱል ፈታህ ለሌሎች አማኞች ዳዕዋ በመናደርግበት ወቅት በጥበብና በእስላማዊ ስነ ምግባር ሊሆን እንደሚገባ በዳዕዋ እንቅስቃሴ ላሉ ወጣቶች መልእክታቸውን አስተላልፈዋል። ዳዕዋችሁን አድርጉ በአኽላቅ፣ በእስሉብ፣ በሕክማ። በዚህ ጊዜ አላህ Subhanahu Wa Ta'ala የሚያደርስበት ቦታ ለምሳሌ ሸኽ አጠገብ ያሉ ሰዓት ይመልሱኛል። ብዙ ያው የዳዕዋን ጥቅም ለመናገር ፈልጌ ነው። ነብዩ ሰለላሁ ዐለይሂ ወሰለም ጣይፍ ሄዱ። ዳዕዋ ሲያደርጉ አልሰማም አሏቸው። ቀጠቀጧቸው፣ መቷቸው፣ ሰደቧቸው። ብዙ መከራ ደረሰ። ዱዓ አደረጉ። اللهم إليك أشكو دعوة اللهم إليك أشكو ضعف قوتي وقلة هيلتي وهواني على الناس يا أكرم الأكرمين ويا هلال العالمين بلو اسكما درجوا دعاء درجونا يوانا من قد لا يسدرسوا قرن المنازل يبرز درسوا جزء ولات ملائكة وجمتوا دعاء تقبلوا هل يفلك كون الصالي كرسون يتبقوا سيبال ساتوا قن اللهم اهد قومي فإنهم لا يعلمون يقرب لو ألفوا ሱብሒ ተሰላት ደረሰባቸውና ሱብሒ ለመስገድ ከዘይድ ጋር ቆመው ሱረቱ ያሲን ይሁን ሱረቱ ኑህ በሚቀሩበት ሰዓት ላይ ሰው አልሰማም ሲል አላህ ጅን ያመጣ። قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا ብለው አልቆሙ። እንደኛ አይደሉም። እኛ የዛሬ ዳዕዋ በጣም ደስ ይላል፣ ሙሐደር ደስ ይላል ብሎ ከቆም ከጅናት ይሻል። አጀባ ካሉ በኋላ ያህዲ ለሩሽዳ ወደ ቀጥተኛ ይመራል። በዚህ መልኩ ነው ፈአመና ቢላል አምነናል አሉ። በዚህ መልኩ ነው ወለም ንሽሪከ ቢረቢና አሐዳ። በዚህ መልኩ ነው ወለው ኢላ ቀውሚሂም ሙንዚሪን። ወደ ህዝቦቻቸው ሄደው ዳዕዋን ማስተማር ሄዱ። አንተ ዳዕዋህን አሰራጭ የሚያነሳው አታውቅም። አላህ ሰላም ሲል ሐቀኛ ቅድም ሸኽ ነግረውናል። ከዚህ ጋር የሚወጣው ኢኽላስ ይኑርህና
በኢኽላስነት ወርውረው والله العظيم በጣም አላህ ጋር ከፍተኛ ደረጃ ነው የሚደርሰው። ራህማ እስላማዊ ድርጅት በተለያዩ የሀገራችን ክፍሎች የእስልምናን ብርሃን ለተጠሙ ማዳረስ የድርጅቱ የወደፊት ራዕይ እንደሆነ ገልጾ የተነሳበትን ዓላማውን ከግብ ለማድረስ ግን የገንዘብ እጥረትና በቂ የዲን እውቀት ያላቸው ወንድሞችን አለማግኘት በታሰበው ልክ ለመጓዝ እክል እንደሆነበትም የድርጅቱ አመራሮች ተናግረዋል። ራህማ እስላማዊ ድርጅት የዳዋን ስራ በተለያዩ አካባቢዎች ለሰሩ ወጣቶች እንዲሁም ከጎኑ ሆነው ላገዙና ለተባበሩ ግለሰቦችና ድርጅቶች የምስጋና ሰርተፍኬት አበርክቷል። በቲክቶክ ከ5000 በላይ ለሆኑ የሌላ እምነት ተከታዮች ወደ እስልምና እንዲመጡ ምክንያት በመሆን የሚታወቀው ሁሱ በስካውኑ ባደረገው የዳዋ እንቅስቃሴ ከራህማ እስላማዊ ድርጅት የምስጋና ሽልማት ተደርጎለታል። ሁሴን አህመድ ሁሱ በዕለቱ ባደረገው ንግግርም ሁላችንም የተሰጠንን ኃላፊነት በአግባቡ ለትውልዱ ማስተላለፍ ይኖርብናል ብለዋል። ነቢያቶች አለይሂም ሰላቱ ወሰላም የአላህ ሱብሓነሁ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون إلى كأن أنت تولدوش ينورو إلى ودا ملكام نجر يميتارو بترو يميازو كمدفو يميكلكلو النزيناتشو يميدنوت إلى الله سبحانه وتعالى بزيلاي بملكام الناس كمدفو ندنكلكل ودا ترو نجر ندنتقرا يأذنا የነብያት ተተኪዎች ነንኛ ከዚህ በኋላ አዲስ ነብይ አይመጣም። አላህ Subhanahu Wa Ta'ala አዲስ ነብይን አይልክም። ነገር ግን የነብያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይሄን ኃላፊነቱን ራሱ ወስዶ አስቀምጦልናል። የኛ ኃላፊነት ምንድነው? ይሄንን ለትውልድ ማድረስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነትና ያኔ ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነታው በእኛ ላይ ነው። ይሄን ተቀበለን ይሄን ኃላፊነትና ተገቢ በሆነው መንገድ ልክ ነብያቶች ባደረሱበት መንገድ ለትውልድ ማድረስ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። ይሄን ጠንክረን ሁላችንም መስራት ይኖርብናል ማለት ነው። በመርሃ ግብሩ ላይ የቁርአን ሙፈሲር የሆኑት ሼህ ሰይድ አህመድ ሙስጠፋ ሼሆች ዱዓቶች ጨምሮ ጥሪ የተደረገላቸው ተጋባዥ እንግዶች ተገኝተዋል። በየመን የስደተኞች ማዕከል ላይ በአሜሪካ ተፈጸመ በተባለው ጥቃት የተጎዳ ኢትዮጵያዊ እንዳለ ተሰማ። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘግቧል። በርካታ ኢትዮጵያውያን ስደተኞች በሚኖሩባት የመን ዛሬ ሰኞ ማለዳ በተፈጸመ ጥቃት ቆስለው በአደጋ ጊዜ ሰራተኞች ከቦታው ከወጡ ሰዎች መካከል ቢያንስ አንድ ኢትዮጵያዊ እንዳለ እየተገለጸ ነው። አልማሲራ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል። ጥቃቱ የተፈጸመበት የማቆያ ማዕከል ውስጥ የነበሩት ስደተኞች አፍሪካውያን መሆናቸው ከመገለጹ ውጪ የየት ሀገር ዜጎች እንደሆኑ ለጊዜው የወጣ ዝርዝር መረጃ የለም። ነገር ግን ብዙ ጊዜ በቀይ ባህር በኩል በህገወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያንን ጨምሮ ከሌሎች የአፍሪካ ቀንድ ሀገራት የሚነሱ ስደተኞች ናቸው። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያ በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ በርካታ ሰዎች አስክሬን የሚያሳይ አሰቃቂ ምስል አቅርቧል። ሰዓድ ውስጥ የሚገኘው የስደተኞች ማቆያ ማዕከል ሰኞ ማለዳ 11 ሰዓት አካባቢ 4 ጊዜ በከባድ የጦር መሳሪያ በተመታበት ወቅት በውስጡ 115 አፍሪካውያን ስደተኞች እንደነበሩ
የአልማሲራ ዘገባ አመላክቷል። በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ወዲያውኑ ያልታወቀ ሲሆን የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች የበርካታ ሰዎችን አስክሬን ከግንብ ፍርስራሾች ውስጥ ሲያወጡና የብረት ስብርባሪዎች ወለሉን የሸፈኑት በከፊል የፈረሰ ግድግዳና ጣሪያ ያለው ቤትን አሳይቷል። በጥቃቱ ከሞቱት በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸውን ከየመን እየወጡ ያሉ ዘገባዎች እያመለከቱ ሲሆን ሮይተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ ያለ በአማርኛ ሲጣራ መስማቱን ዘግቧል። ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ መደረጉ ተሰምቷል። ነጋዴዎቹ ተጠያቂ የሆኑት ዘንድሮ በተጀመረው የድህረ ፈረቃ ኢንስፔክሽን መሰረት መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አስታውቀዋል። ዶክተር ካሳሁን ጎፌ ድህረ ፍቃድ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነት፣ ሌብነትን በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉ አስረድተዋል። እንደ ሚኒስትሩ ገለጻ ድህረ ፈቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በኢትዮጵያ ሲከናወን ቆይቷል። ሲከናወን የነበረው ግን በፌደራል ደረጃ የተሰጠ ንግድ ፈቃድ ላይ ብቻ ነበር። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ነበር። ዘንድሮ ግን ባለፉት 9 ወራት ወደ 2.2 ሚሊዮን የንግድ ማህበረሰቡ ዘንድ በመድረስ የድህረ ፈቃድ ኢንስፔክሽን ማከናወን ተችሏል። በዚህም የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል ያሉት ሚኒስትሩ በዚህም የእርምት እርምጃ እንዲወሰድ ተደርጓል። ከ250 ሺህ ነጋዴዎች በላይ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት በማከናወናቸው ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ተናግሯል። ይህ አሰራር በ2016 በጀት ዓመት ላይ ያልነበረና በ2017 በጀት ዓመት የተከተልነው የንግድ ፈቃድ ኢንስፔክሽን የተወሰደ ፈቃዶች ለምን አገልግሎቶች እየዋሉ ነው የሚለውን የመለሰ ትልቅ ስራ ነው ሲሉ ሚኒስትሩ ዶክተር ካሳሁን ተናግሯል። ይህ የድህረ ፈቃድ ኢንስፔክሽን ስራ ከፈቃድ አጠቃቀም ጋር ተያይዞ ተጠናክሮ የሚቀጥል መሆኑንም ጠቁመዋል። መረጃው የፕሬስ ድርጅት የምክር ቤቱ የእንስሳት ጤናና ደህንነት ረቂቅ አዋጅን አጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛ መደበኛ ስብሰባው የእንስሳት ጤናና ደህንነት ረቂቅ አዋጅን መርምሮ ማጽደቁ ታውቋል። በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ሰለሞን ላሌ ረቂቅ አዋጁን አስመልክተው በቋሚ ኮሚቴው የተዘጋጀውን ሪፖርትና የውሳኔ ሐሳብ ያቀረቡ ሲሆን በምክር ቤቱ አባላት ውይይት ተደርጎበታል። በሀገሪቱ እየተንሰራፋ የመጣውን ከሰው ወደ እንስሳትና ከእንስሳ ወደ ሰው ተላላፊ የሆኑ በሽታዎችን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን ያካተተ አዋጅ በውሳኔ ሐሳቡ ተመላክቷል። ወደ ሀገር የሚገቡትንም ሆነ ከሀገር የሚወጡትን እንስሳትና የእንስሳት ምርት የዓለም አቀፉን እንስሳት ጤና ድርጅት አሰራርና ሕግ በተከተለ መልኩ እንዲሆን የሚያደርግና ዘርፉ ለሀገሪቱ ሊያበረክት የሚችለውን ኢኮኖሚያዊ ጥቅም የሚያጎለብት እንደሆነም በቋሚ ኮሚቴው በቀረበው የውሳኔ ሐሳብ ተብራርቷል። በእንስሳት ዘርፍ የተሰማሩ ባለሙያዎች በበቂ እውቀትና ክህሎት ተጠያቂነትን በተላበሰ ሁኔታ እንዲንቀሳቀሱ ስርዓት የሚያስቀምጥ ወቅቱን የጠበቀ ዓለም አቀፋዊ አህጉራዊ ነባራዊ ሁኔታዎችን የዳሰሰ የሕግ ማዕቀፍ ስለመሆኑም ተገልጿል። የምክር ቤቱ አባላት በበኩላቸው ረቂቅ አዋጁ በዝርዝርና በጥልቀት ታይቶ የተዘጋጀ መሆኑንና በእንስሳት ዘርፍ የሚስተዋለውን ችግር በመቅረፍ ኢትዮጵያ በዘርፉ የምታገኘውን ኢኮኖሚያዊ ተጠቃሚነት ላቅ ወዳለ ደረጃ እንደሚያሻግር ተናግረዋል። ረቂቅ አዋጁ ላይ ሰፊ ውይይት ከተደረገበት በኋላ አዋጅ ቁጥር 1376 2017 ሆኖ በሙሉ ድምፅ ጸድቋል። ኢትዮጵያና የተባበሩት አረብ ኤምሬትስ በቴምር ልማት ላይ በጋራ ለመስራት ተስማሙ። የግብርና ሚኒስትሩ ግርማ አመንቴ ዶክተር የተባበሩት አረብ ኤምሬት የከሊፋ ኢንተርናሽናል ቴምር አዋርድና የግብርና ኢኖቬሽን ዋና ጸሐፊ ዶክተር አብዱልሃብ ዘይድን በጽህፈት ቤታቸው ተቀብለው ለኢትዮጵያ ቴምር አምራቾች ድጋፍ በሚደረግበት ሁኔታ አነጋግረዋል። በሁለትዮሽ ውይይቱ በቴምር ምርት ልምድ ያካበቱ ድርጅቶችን ከተለያዩ አገራት በማሳተፍ የእውቀትና የቴክኖሎጂ ሽግግር በሚደረግበት ብሎም የቴምር ፌስቲቫል በኢትዮጵያ ለማካሄድ መግባባት ላይ ተደርሷል።
የግብርና ሚኒስትሩ ዶክተር ግርማ መንቴና በተባበሩት አረብ ኤምሬትስ መንግስት ተቋቋመው የተባበሩት አረብ ኤምሬት የከሊፋ ኢንተርናሽናል ቴምር አዋርድ እና የግብርና ኢኖቬሽን በጎ አድራጎት ድርጅት ዋና ጸሐፊ ዶክተር አብዱላሂ ኢብን ዘይድ የስምምነት ሰነድ ፈርመዋል። በፌስቲቫሉ የተሻሻሉ የቴምር ዝርያዎችና ቴክኖሎጂዎች በዘርፉ ያሉ ተግዳሮቶችና የመፍትሄ አቅጣጫዎች ላይ ውይይት የሚደረግ ሲሆን በአርሶ አደሮች፣ አምራቾች፣ አቀናባሪዎች መካከል ልምድ ልውውጥ ይካሄዳል። በኢትዮጵያ በሚካሄደው በዚህ ፌስቲቫል ቴምር አምራቾች፣ አርሶ አደሮች፣ ባለሙያዎች፣ አምራቾች፣ የምርምር ዘርፉ ተወካዮችና ሌሎች ባለድርሻ አካላት ይሳተፋሉ ተብሏል። ኢትዮጵያ በግብርና ሚኒስቴር በኩል ከአጋር አካላት ጋር በመተባበር በቀጣይ በሀገራችን የሚካሄደውን ፌስቲቫል ለማዘጋጀት ዝግጁ መሆኗን ገልጻለች። የአዋሽ ተፋሰስና ቆላማ አካባቢዎች አፋር፣ ሶማሌ፣ ጋምቤላ፣ ድሬዳዋ፣ ቤንሻንጉል ጉሙዝ፣ ጉጂ፣ ቦረና፣ ኦሮሚያ ለተምር ልማት ምቹ ስነ ምህዳር እንዳላቸው የዘርፉ ባለሙያዎች ጠቁመዋል። ኢትዮጵያ በተምር ሊለማ የሚችል 500 ሺህ ሄክታር መሬት ያላት ሲሆን እስካሁን የለማው ከ6000 ሄክታር እንደማይበልጥና ሀገሪቱን ከምርቱ ተጠቃሚ ለማድረግ በትኩረት እንደሚሰራ መገለጹን ከሚኒስትሩ የተገኘው መረጃ ያመለክታል። የግብጽ ፕሬዝዳንት አልሲሲ የሱዳኑ አልቡርሃን በአባይ ተፋሰስ የውሃ ደህንነት ላይ መወያየታቸው ተገለጸ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እና የሱዳኑ ጀነራል አብዱል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸው ተገልጿል። ዝርዝሩን ኢማን መሐመድ ታቀርበዋለች። የሱዳን ፕሬዝዳንት ጀነራል አልቡርሃን ሰኞ ዕለት በግብጽ ካይሮ ጉብኝት ባደረጉበት ወቅት ሁለት መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸው የግብጽ ፕሬዝዳንት ጽህፈት ቤት አስታውቋል። የሁለት ሀገር መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። የሁለት ሀገራት የውሃ ደህንነት ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃዎችን ተቃውሟል ብለዋል። የሁለት ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበት የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸው ተገልጿል። በሁለት ሀገራት መካከል ያለው የአመለካከት ውህደት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዝዳንት ጽህፈት ቤት በአባይ ተፋሰስ ላይ የሚኖረው የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውን ገልጿል። ግብጽ በህዳሴ ግድብ የውሃ ሙሌትና ከግድቡ የሚለቀቅ የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈጸመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወተውትም ቆይታለች። ኢትዮጵያ በበኩሏ ሶስት ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድብ የሚለቀቀው የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። ግድቡ በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑ ይታወሳል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረለት ታላቁ የህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ሲሆን ግብጽ ግድቡ ከአባይ ወንዝ የምታገኘው የውሃ መጠን ይቀንሳል የሚል ስጋቷን ስትገልጽ ቆይታለች። ኢትዮጵያ ግንባታው ልታጠናቀቅ በተቃረበችበት የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞውን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየች ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢው ሀገራት እያስተባበረች ነው። ባለፈው ሳምንት ከግብጽ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላት የሚያጎራብቱ ሀገራት ብቸኛ ኃላፊነት እንደሆነም ተስማምታለች። የሶማሊያ ውጭ ጉዳይ ሚኒስተር አህመድ ሞሌም ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት የግብጽ መንግስት ተመሳሳይ አቋም አንጸባርቋል። የግብጽ የውጭ ጉዳይ ሚኒስተር ባደር አብደላቲ ባደረጉት ንግግር ቀይ ባህር ሊጠቀሙ የሚገባ ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረውም ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳህሌ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅት በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባች ሀገራት ብቸኛ ሚና እንደሆነ መስማማታቸውም ተገልጾ ነበር። በትላንትናው ዕለት በግብጽ ፕሬዝዳንት ጽህፈት ቤት የተገናኙ ፕሬዝዳንት አልሲሲና አልቡርሃን የሁለት ሀገራት ያላቸውን የሁለትዮሽ ግንኙነት ለማጠናከርም ተወያይተዋል። ግብጽ ሱዳንን መልሶ
መልሶ ለመገንባት በሚደረግ ጥረት ላይ ተሳታፊ እንደምትሆንም ተገልጿል። በሁለት መሪዎች መካከል የተደረገ ውይይት የሱዳን ጦር ኃይል ዋና ከተማ ካርቱምን እንደገና መቆጣጠር ተከትሎ የተከሰቱ ለውጦች ላይ ያተኮረ እንደነበር የፕሬዝዳንቶቹ ጽህፈት ቤት በመግለጫው ላይ አመላክቷል። በዚህ ውይይት ላይ ግጭት በተከሰተባቸው አካባቢዎች ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍ እገዛ ለማድረግ የሚደረግ ጥረት ተጠናክሮ እንደሚቀጥል በሁለት ወገኖችም ተስማምተዋል። አልቡርሃን ከግብጽ ጋር ያላቸውን ግንኙነት ታሪክና ስር የሰደደ እንዲሁም ስትራቴጂካዊ መሆኑን በመግለጫቸው ላይ ገልጸዋል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋማት መጠናከር ያለባቸውን ድጋፍ ገልጾ መልሶ ግንባታ ሂደቱን እንደሚሳተፉ ማሳውቋል። ካይሮ ከካርቱም ጋር የሚኖራት ግንኙነት እንደምታጠናክር የገለጹት አልሲሲ ሁለት ሀገራት ባላቸው ስትራቴጂካዊ ግንኙነት ላይ ኩራት እንደሚሰማቸው መናገራቸውን ጽህፈት ቤታቸው ገልጸዋል። በደቡባዊ ፈረንሳይ ውስጥ በሚገኘው ላ ግራንዴ ኮምብ መስጂድ እስላም ጠል በሆነ አስተሳሰብ የተጠቃ ግለሰብ ባደረሰው ጭካኔ የተሞላበት ጥቃት አንድ ሙስሊም አማኝ ሕይወቱ አልፏል። ይህ አማኝ አቡበክር የሚባል ግለሰብ ሲሆን እንደ ወትሮ ሁሉ ሰላት ለመስገድ ቀደም ብሎ ወደ መስጂድ ገብቷል። በዚህም ወቅት ነበር በመስጂድ ውስጥ ከነበረው እስልምና ጠል በሆነ አመለካከት ከተጠቃ አንድ ግለሰብ አይን ውስጥ የገባው። ግለሰቡ ወደ አቡበክር በመጠጋት በእስልምና በጣም እንደተማረከና ስለ እስልምና እንዲያስተምረው እንዲሁም አንዳንድ ነገሮችን እንዲያሳየውም ይጠይቀዋል። አቡበክር በደስታ ሰላት አሰጋገድ እንዴት እንደሆነ ለማሳየት ይሞክራል። ጥቃት ፈጻሚው ግለሰብ አጋጣሚውን በመጠቀም አቡበክርን በያዘው ስለት 50 ጊዜ ወጋዋል። በዚህም ምክንያት ሕይወቱ አልፏል። ይህን አሰቃቂ ትዕይንት በሚያሳየው የመስጂድ ውስጥ ካሜራ በተቀረጸ ምስል ለማየት እንደተቻለው ጥቃት ፈጻሚው ሰው ግለሰቡን ከገደለ በኋላ አጸያፊ የሚባሉ አላህንና እስልምናን የሚጻረሩ ንግግርና ስድቦችን አድርጎ ለማምለጥ ችሏል። የአቡበክርን አካል በኋላ የጀማዓ ሰላት ለመስገድ በሰዓቱ ወደ መስጂድ የገቡ ሰዎች ሊያገኙት ችሏል። በህንድና ፓኪስታን መካከል ያለው ውጥረት አሁንም እንደቀጠለ ይገኛል። ህንድ ከፓኪስታን ጋር ያደረገችውን የውሃ ስምምነት መጣሷን ተከትለው ፓኪስታን ህንድን ለፍርድ ለማቅረብ እየተዘጋጀች መሆኑን ማስታወቃለች። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅቷለች። በህንድና በፓኪስታን መካከል ያለው ውጥረት አሁንም እየቀጠለ መሆኑ ተሰምቷል። ካሽሚር ውስጥ በቱሪስቶች ላይ የተፈጸመውን ጥቃት ተከትሎ በጎረቤቶቹ መካከል ያለው ውጥረት እየተጠናከረ በመምጣቱ ተኩስ እየተለዋወጡ ይገኛሉ። ከዚህም ባለፈ ፓኪስታን ህንድ ቁልፍ የሆነውን የውሃ ወንዝ ክፍፍል ስምምነት በማገዷ ዓለም አቀፍ ህጋዊ እርምጃ እያዘጋጀች ነው ሲል የፓኪስታኑ የመንግስት ሚኒስተር ለሮይተርስ ተናግረዋል። የፓኪስታን የህግና የፍትህ ሚኒስተር ዴኤታ የሆኑት ሚስተር አኬሊ ማልኪ ኢስላማባድ ቢያንስ ለሶስት የተለያዩ የህግ አማራጮች እቅድ እየሰራች ትገኛለችም ብለዋል። ይህም የስምምነቱ አስተባባሪ በሆነው በዓለም ባንክ ጉዳዩን እናነሳለን፣ ክስም እናቀርባለን ብለዋል። በተጨማሪም ህንድ የ1960 የቬና ስምምነትን ጥሳለች የሚል ክስ በቋሚ የግልግል ፍርድ ቤት ወይም ደግሞ በሄግ በሚገኘው የዓለም አቀፍ ፍርድ ቤት እርምጃ ለመውሰድም እያሰብን እንገኛለን ሲሉም ሚኒስተሩ ተናግረዋል። ሚኒስተሩ አክለውም የህግ ስትራቴጂክ ምክክር ከሞላ ጎደል ተጠናቋል፣ በየትኛውም ጉዳይ ላይ ውሳኔው በቅርቡ ይደረጋል ብለዋል። ይህ ካልሆነ ግን ምናልባትም ከአንድ በላይ መንገዶችን መከተል ይኖርብናልም ነው ያሉት። እንደ ፈረንጆቹ ዘመን አቆጣጠር በ1960 በካሽሚር ውስጥ ጥቃት ከተፈጸመ በኋላ በዓለም ባንክ አማላጅነት የተደረገው የኢንዱስትሪ ውሃ ስምምነት ባለፈው ሳምንት በህንድ መጣሱም ይታወሳል። ስምምነቱ 80% የፓኪስታን የመስኖ እርሻና የውሃ ኃይል ከሚገነባበት ከኢንዱስትሪ ወንዝና ገባር ወንዞች የውሃ ስርጭትና አጠቃቀም ስምምነት ነው። በሁለቱ ሀገራት መካከል ጦርነቶችና ሌሎች ወቅታዊ የጥላቻ ጥቃቶች ቢኖሩም እስካሁን ድረስ አገልግሎት ላይ ሙሉ ነበር። በወቅቱ ህንድ ፓኪስታን ለምታደርገው ለድንበር ተሻጋሪ ሽብርተኝነት በማያዳግም መልኩ እስኪጠናቀቅ የሚቆይ የስምምነት ጥሰት መሆኑንም አስታውቃለች። ኢስላማባድ የፓኪስታንን የውሃ ፍሰት ለማስቆም ወይም ደግሞ ለማዞር የሚደረገውን ማንኛውም ሙከራ እንደ ጦርነት እርምጃ ይቆጥሯልም ተብሏል። ፓኪስታን ከህንድ ጋር ያለውን የንግድ ልውውጥ በማቆም የአየር ክልሏንም ለህንድ አየር መንገድም ዘግታለች። ሚስተር ማልኪ አክለውም ኢስላማባድ እያሰበ ያለው አራተኛው ዲፕሎማሲያዊ አማራጭ ጉዳዩን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማንሳት ነው ብለዋል። ሁሉም አማራጮች በጠረጴዛ ላይ ናቸው። እኛ ለማቅረብ ሁሉንም ተገቢና ብቁ መድረኮችን እየፈለግን እንገኛለንም ነው ያሉት። ሚስተር ማልኪ የውሃውን ስምምነት በአንድ ወገን ብቻ ሊታገድ አይችልም፣ በስምምነቱ ውስጥም እንዲህ ያለ ድንጋጌ የለምም ብለዋል። የህንድ ማዕከላዊ የውሃ ኮሚሽን ኃላፊ የሆኑት ሚስተር ኩሽቪንደሪ ቮህራ በበኩላቸው የህንድ ውሳኔ ትክክል ነው፣ እኛም ፓኪስታንን ለመከላከል
ጠንካራ ምክንያቶች አሉን ለማለትም እንችላለንም ብለዋል። የሁለቱ ወገኖች የመንግስት ባለስልጣናትና ባለሙያዎች ህንድ የውሃ ፍሰትን ወዲያውኑ ማቆም እንደማትችል ይናገራሉ። ምክንያቱም ደግሞ ስምምነቱ ለፓኪስታን በተመደቡት 3 ወንዞች ላይ ጉልህ የሆነ ማከማቻ ወይም ግድቦች ሳይኖሩ የውሃ ኃይል ማመንጫዎችን ብቻ እንድትገነባ ስለሚያስችላት ነውም ተብሏል። ነገር ግን ነገሮች በጥቂት ወራት ውስጥ ወደ ከፋ ደረጃ ሊለወጡ ይችላሉ። እንዲሁም አርሶ አደሮች ከአየር ንብረት ለውጥ ጋር በተያያዘ የውሃ እጥረት ሊያጋጥማቸው ይችላል የሚል ስጋትም ፈጥሯልም ተብሏል። መረጃው የሮይተርስ ነው። ዕለታዊ የቢዝነስ መረጃ ሀያት ከማል ታደርሰናለች። ተከታትለን እንመለስ። በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ አልገቡም ተባለ። በኢትዮጵያ የተለያዩ አካባቢዎች ለሚገኙ አነስተኛና መካከለኛ ኢንተርፕራይዞች የፋይናንስ አቅርቦት መሰረታዊ ችግር እንደሆነ ተገልጿል። የማስፈጸም አቅም ውስንነትና በቅንጅት አለመስራት ኢንተርፕራይዞቹ የሚያጋጥማቸውን ችግሮች ለመፍታት ተግዳሮት መሆናቸውም ተነግሯል። ይህን የገለጸው የአነስተኛና መካከለኛ አምራች ኢንተርፕራይዞች የመደገፍ የማስፋፋትና የማሸጋገር ስራዎችን እንዲሰራ በ2015 በአዲስ መልክ የተደራጀው የኢትዮጵያ ኢንተርፕራይዝ ልማት ተቋም ነው። ተቋሙ ሰኞ ሚያዝያ 20 2017 በሰጠው ጋዜጣዊ መግለጫ ባለፉት 9 ወራት 518 አነስተኛና መካከለኛ ኢንተርፕራይዞች ያጋጠማቸውን ችግር በመፍታት ወደ ማምረት እንዲገቡ ማድረጉን አስታውቋል። መግለጫውን የሰጡት የተቋሙ ምክትል ዋና ዳይሬክተር የሆኑት አቶ አብዱል ፈታህ የሱፍ በዚሁ ጊዜ ውስጥ 2752 አዳዲስ አነስተኛና መካከለኛ አምራች ኢንተርፕራይዞች ማቋቋም መቻሉን ተናግረዋል። በመስሪያ ገንዘብ እጥረት ምክንያት አምራች ኢንተርፕራይዞች በበቂ ደረጃ ወደ ስራ ለመግባታቸውንም ምክትል ዋና ዳይሬክተሩ አመልክተዋል። አምራች ኢንተርፕራይዞቹ ለስራ የሚያስፈልጋቸውን የፋይናንስ አቅርቦት ከንግድ ባንኮች ለማግኘት በሚጠይቁበት ወቅት የብድር ዋስትና ማስያዣ እንዲያቀርቡ የሚጠየቁ መሆኑ መሰረታዊ ችግር እንደሆነም አቶ አብዱል ፈታህ አብራርተዋል። ይህን ችግር ለመፍታት ተቋሙ ለ1209 አምራች ኢንተርፕራይዞች ከ6 ቢሊዮን ብር በላይ የስራ ማስኬጃ ብድር መስጠቱን አስረድተዋል። ተቋሙ የፋይናንስ አቅርቦት ችግሩን በዚህ መልኩ ለመፍታት ጥረት ቢያደርግም አምራች ኢንተርፕራይዞች በመስሪያ ቦታ እጥረት ምክንያት መቸገራቸውን ገልጸዋል። ተቋሙ ለዚህ ችግር መፍትሄ ለመስጠት የመስሪያ ቦታዎች በክላስተር ሆነው በግል ዘርፍ እንዲለሙ የማድረግ አካሄድን መከተል መጀመሩንም ጠቁመዋል። በአዲስ አበባ ለጨረታ የቀረቡት 1735 የንግድ ቤቶች የት ነው የሚገኙት የሚለው የብዙዎች ጥያቄ ነው። የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ክፍለ ከተሞች ተገንብተው በተጠናቀቁት የ40/60 የጋራ ህንጻዎች ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ለማስተላለፍ እንደሚፈልግ ማሳወቁ ይታወሳል። ኮርፖሬሽኑ የንግድ ቤቶቹ የሚገኙባቸውን ክፍለ ከተሞች፣ ቤቶቹ የሚገኙባቸውን ሳይቶችና የቤቶቹን ብዛት ይፋ አድርጓል። በተለይም ከፍተኛውን ቁጥር የሚይዙት በለሚኩራ ክፍለ ከተማ የሚገኙ ቤቶች ሲሆኑ በሻሌ ሳይት ላይ 622 ቤቶች፣ አያት 2 309 ቤቶች፣ አያት 2 ሳይት 4 176 ቤቶች እንዲሁም አያት 1 ሳይት 3 140 ቤቶች ለጨረታ ከወጡት ውስጥ ከፍተኛውን ቁጥር ይይዛሉ ተብሏል። በንግድ ዘርፉ በተከናወኑ በርካታ ስራዎች ከፍተኛ ውጤት መመዝገቡን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር የተጠሪ ተቋማት የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት አፈጻጸም ግምገማ እየተካሄደ ነው። ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ባለፉት 9 ወራት በንግዱ ዘርፍ በተከናወኑ ዘርፈ ብዙ ስራዎች ከፍተኛ ውጤት ተመዝግቧል። በቴክኖሎጂ በመታገዝ ለ2.6 ሚሊዮን አገልግሎት ፈላጊዎች የኦንላይን ምዝገባ መከናወኑን ጠቁመው 2.2 ሚሊዮን የንግድ ፍቃድ ኢንስፔክሽን ስራ መሰራቱን አንስተዋል። የቅዳሜና እሁድ ገበያዎችን በማስፋፋት የሲሚንቶ የግብይት ስርዓት እንዲሁም ሌሎች ተግባራትን በማከናወን አቅርቦት በመጨመር ዋጋው የተረጋጋ እንዲሆን ማስቻላቸውን ተናግረዋል። በወጪ ንግድ አፈጻጸም ከፍተኛ ውጤት ተመዝግቧል ያሉት ሚኒስትሩ በዚህም በበጀት ዓመቱ 9 ወራት 5.3 ቢሊዮን ዶላር ገቢ መገኘቱን አመልክተዋል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሚያስችሉ ውጤታማ ተግባራት መከናወናቸውን ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። በሌላ በኩል ከ110 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን ጠቁመው ጠንካራ የነዳጅ ግብይት ቁጥጥር ስርዓት በመዘርጋት በህገወጥ የነዳጅ ማደያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉንም ተናግረዋል። በመጨረሻም የዚህ ዓመት የአፍሪካ ሀገራት የጂዲፒ እድገት ምጣኔ ትንበያ በቅደም ተከተል ተቀምጧል። ሴኔጋል 8.4%፣ ሩዋንዳ 7.1%፣ ጊኒ 7.1%፣ ኢትዮጵያ 6.6%፣ ቤኒን 6.5% እንዲሁም ደቡብ ሱዳን 4.3% ሲሆኑ የደቡብ ሱዳን ህዝብ የአይኤምኤፍ ትንበያን ተመልክቶ የሚጓጓውን ፖለቲከኞቹ በዜሮ ያጣፉበታል። አምና ከ25% በላይ ታድገ ይሆናል የተባለላት ደቡብ ሱዳን
ወደ ግጭት ገብታ ከ0 በታች 27% አድጋ ነው አዲሱ ዓመት የጀመረው። IMF ደቡብ ሱዳን ዘንድሮ ከ0 በታች በ4.3% አድግና በቀጣይ ዓመት ሰላም ሆና ከበረታች በ64.5% ታድጋለች እያለ ነው። የአስሩ የአፍሪካ ሀገራት የጂዲፒ መጠን ደረጃም ሳውዝ አፍሪካ 410.34 ቢሊዮን ዶላር፣ ኢጂፕት 347.34 ቢሊዮን ዶላር፣ አልጄሪያ 268.89 ቢሊዮን ዶላር፣ ናይጄሪያ 188.27 ቢሊዮን ዶላር፣ ሞሮኮ 165.84 ቢሊዮን ዶላር፣ ኬንያ 131.67 ቢሊዮን ዶላር፣ ኢትዮጵያ 117.46 ቢሊዮን ዶላር፣ አንጎላ 113.34 ቢሊዮን ዶላር፣ አይቮሪ ኮስት 94.48 ቢሊዮን ዶላር እንዲሁም በ10ኛ ደረጃ ጋና 88.33 ቢሊዮን ዶላር የጂዲፒ መጠን ደረጃ እንዳላቸው ተቀምጧል። ክቡራትና ክቡራን ነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን መረጃ በዚሁ አገባድልን። ከቀሪ ነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት